ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። የፋርስ ባህረ ሰላጤ ሀገሮች ጦርነቱን ለመቀላቀል ከጫፍ መድረሳቸው እየተነገረ ነው። ሳውዲ አረቢያና ኳታር ኢራን ጥቃት ካላቆመች እርምጃ እንደሚወስዱ አስጠንቅቀዋል። በዓለም ከፍተኛ ጋዝ አቅራቢ ከሆኑ ሀገሮች አንዷ ኳታር ሥራ ለማቆም ስትገደድ የጋዝ ዋጋም ከፍተኛ ጭማሪ አሳይቷል። አንድ የአሜሪካ ኤፍ-35 ተዋጊ ጀት ግዳጅ ላይ እያለ መመታቱ ሲነገር የምዕራብ ሀገሮች የሆርሙዝን ሰርጥ ለመጠበቅ ተስማምተዋል። ፕሬዝዳንት ትራምፕ የሀገራቸው እግረኛ ሰራዊት በመካከለኛው ምስራቅ አይሰማራም ብለዋል። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። የአሜሪካ ኤፍ-35 ተዋጊ ጀት በኢራን ተመትቶ በአሜሪካ ጦር ሰፈር ለማረፍ መገደዱ ተነገረ። ስምሪት ላይ እያለ በኢራን ሚሳኤል ሳይመታ እንዳልቀረ የተነገረው ኤፍ-35 ጀት በሰላም ጦር ሰፈር ማረፉን የአሜሪካ ማዕከላዊ እዝ ቃል አቀባይ ገልጧል። ጀቱ በምን ምክንያት እንደተመታም ማጣራት እየተካሄደ ነው ብሏል ቃል አቀባዩ። በኢራን ጦርነት የአሜሪካ ተዋጊ ጀት ሲመታም ያሁኑ ለመጀመሪያ ጊዜ እንደሆነ ይነገራል። በዚህ ጦርነት አሜሪካና እስራኤል ኤፍ-35 ጀቶችን በስፋት እየተጠቀሙ መሆናቸው ይታወቃል። የአንድ ኤፍ-35 ዋጋ $100 ሚሊዮን ነው ይባላል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነትን ለማስቀጠል $200 ቢሊዮን ተጨማሪ በጀት እንደሚያስፈልግ ገልጸዋል። ጦርነቱን በአስተማማኝ ሁኔታ ለማስቀጠልና በጥሩ ቁመና ግባችንን ለማሳካት ተጨማሪ በጀት አስፈላጊ ነው ብለዋል። ትራምፕ በጦርነቱ የተፈጠረው የነዳጅ ቀውስ ለመከላከል ጠቅላይ ሚኒስትር ኔታንያሁ በነዳጅ ጣቢያዎች ላይ ጥቃት መፈጸም እንዲያቆም ነግሬዋለሁ በማለትም ገልጸዋል። የነዳጅ ዋጋም የበለጠ ሊጨምር እንደሚችልም አክለዋል። በሌላ ዜና ሳውዲ አረቢያ በኢራን ላይ ወታደራዊ እርምጃ ልትወስድ እንደምትችል ለመጀመሪያ ጊዜ አስጠንቅቃለች። የሳውዲ ውጭ ጉዳይ ሚኒስትር ልዑል ፌይሳል ቢን ፋርሃን ከቀጠናው ሀገራት ውጭ ጉዳይ ሚኒስትሮች ጋር በሪያድ ከተነጋገሩ በኋላ በሰጡት መግለጫም ኢራን የሰላማዊ የሀገራቸውን ዜጎች መጠቀሚያ የሆኑ ተቋማት ላይ ጥቃት ለመፈጸም ወይም ደግሞ መፈጸሟን ካላቆመች ሳውዲ እርምጃ ለመውሰድ ትገደዳለች ብለዋል። ቴሄራን በሳውዲ ነዳጅና የጋዝ መሠረተ ልማቶች ላይ ጥቃት አጠናክራ መቀጠሏን የተባበሩት አረብ ኤሚሬትስ በበኩሏም በሀገሯ ያሉ 2500 የኢራን ተማሪዎች ስታባርር በመላው ሀገሪቱ ያሉ የኢራን ትምህርት ቤቶችን መዝጋቷ ታውቋል። የኢራን መንግስት የኤሚሬትስን ውሳኔ የጠላት ፖሊሲ ውጤት ነው ሲል አጥብቆ አውግዟል። ጉዳዩን ለተባበሩት መንግስታትና ለዩኔስኮ እንደሚያቀርብ ገልጿል። የኢራን ትምህርት ቤቶች ኤሚሬትስ ውስጥ ከ50 ዓመት በላይ ሲያስተምሩ መቆየታቸው ይነገራል። ይህ በእንዲህ እንዳለም የአረብና የሙስሊም ሀገራት ውጭ ጉዳይ ሚኒስትሮች ኢራን በጎረቤቶቿ ላይ የምትፈጽመውን ጥቃት በአስቸኳይ እንድታቆም ጥሪ ሲያቀርቡ ሀገሮቹ በዓለም አቀፍ ሕግ መሠረት ራሳቸውን የመከላከል መብት እንዳላቸው አጽንኦት ሰጥተዋል። ውጭ ጉዳይ ሚኒስትሮቹ በሪያድ ያደረጉትን ስብሰባ ሲያጠናቅቁ ባወጡት የጋራ መግለጫም በሰላማዊ ሰዎች መኖሪያና በወሳኝ መሠረተ ልማቶች ላይ ሆን ተብሎ ተፈጽሟል ያሉትን የኢራን ጥቃት፣ የባለስቲክና እንዲሁም የሚሳኤል ጥቃት በጽኑ አውግዘዋል። ኢራን ከአረብና ሙስሊም ሀገሮች ጋር ወደፊት የሚኖራት ግንኙነት አሁን በምታሳየው የሉዓላዊነት ክብር ላይ ይወሰናል ሲሉ አክለዋል። ኢራን ከሙስሊምና አረብ ሀገራት ጋር ቅራኔ ውስጥ መግባቷም በቀጣይ ድጋፍ እያጣችና ጨርሶ መገለል ሊያጋጥማት እንደሚችል ታዛቢዎች ይናገራሉ። ቴሄራን ከዋነኛ ጠላቶቿ አሜሪካና እስራኤል ይልቅ በጎረቤት ሀገሮች ላይ ጥቃት አጠናክራ መቀጠሏ ሀገሮቹ በይፋ ጦርነቱን እንዲቀላቀሉ ሊያደርጋቸው ከጫፍ ደርሷል። የኳታርና የሳውዲ ማስጠንቀቂያ ለዚህ እንደ ማሳያ ሲቆጠር ሀገሮቹ ጦርነቱን ከተቀላቀሉ ደግሞ ጉዳቱ ለሁሉም የሚተርፍ መጨረሻ የማይታወቅ ነው ይላሉ። ይህ በእንዲህ እንዳለ ኢራን በመካከለኛው ምስራቅ የነዳጅ ጣቢያዎች ላይ እየፈጸመች ያለውን ጥቃት ብሪታንያና ሌሎች ሀገሮች ማውገዛቸው ተሰምቷል።
ድርጊቱ ግጭቱን የበለጠ የሚያባብስ እንደሆነ የገለጸው የብሪታንያ መንግስት ለፋርስ ባህረ ሰላጤ ሀገሮች የሚያደርገውን የመከላከያ ድጋፍ አጠናክሮ እንደሚቀጥል አመልክቷል። ከዚሁ ጋር በተገናኘ ብሪታንያና ሌሎች 5 የምዕራብ ሀገሮች በሆርሙዝ ሰርጥ የነዳጅ መርከቦችን ደህንነት ለመጠበቅ አስፈላጊውን እርምጃ ለመውሰድ ፍቃደኛ መሆናቸውን ገልጸዋል። የብሪታንያም፣ የፈረንሳይ፣ የጀርመን፣ የጣሊያን፣ የሆላንድና የጃፓን መሪዎች በጋራ ባወጡት መግለጫም ልክ እንደ ሌሎቹ ሁሉ ኢራን በህዝብ መሠረተ ልማቶች ላይ የምትፈጽመውን ጥቃት ያወገዙ ሲሆን በሆርሙዝ ሰርጥ በሚተላለፉ መርከቦች ላይ የምትፈጥረውን ስጋት እንድታቆም ጠይቀዋል። በባህር ላይ የሚደረግ ዝውውር ዓለም አቀፋዊ መብት ነው ብለዋል። ቴሄራን ሆርሙዝን ከዘጋች በኋላ የዓለም የነዳጅ ዋጋ ከፍተኛ ጭማሪ ማሳየቱ ይታወቃል። 20 በመቶ የዓለም የነዳጅ አቅርቦት የሚተላለፍበት የሆርሙዝ የባህር ወሽመጥ። ኢራን ቀደም ሲል በነዳጅ ተቋማት ላይ ዳግም ጥቃት የሚፈጸም ከሆነ የባህረ ሰላጤውን የኃይል መሠረተ ልማት ሙሉ በሙሉ ለማውደም መዛቷ ተመልክቷል። ይህ የኢራን ዛቻ እስራኤል በደቡብ ፓርስ የሚገኝ የቴሄራንን የጋዝ ማምረቻ ጣቢያ ላይ ጥቃት ማድረሷን ተከትሎ የተሰማ ነው። በሌላ በኩል የኢራን ፓርላማ በሆርሙዝ ሰርጥ በኩል የሚተላለፉ መርከቦችን ታክስና የአገልግሎት ገንዘብ እንዲከፍሉ የሚያስገድድ ሕግ ማርቀቁ ተነግሯል። የሆርሙዝን ደህንነት የማስጠበቅ ኃላፊነት እንዳለባት ሁሉ የአገልግሎት ክፍያም የመጠየቅ መብት እንዲኖራት ያስፈልጋል ብለዋል የፓርላማ አባላቱ። ኢራን የአሜሪካ ባለሥልጣናት ደግሞ የአሜሪካና እስራኤል የኢራን ተልዕኮ የተለያዩ መሆናቸውን ይገልጻሉ። አሜሪካም የኢራንን ባለስቲክ ሚሳኤል የማምረት አቅም ማኮላሸት ዋነኛ ግቧ ሲሆን፣ እስራኤል የኢራንን አገዛዝ ማስወገድ ላይ ትኩረት ማድረጓን ገልጸዋል። ይህ በእንዲህ እንዳለም ኢራን በኳታር የኃይል ተቋማት ላይ በፈጸመችው ጥቃት ኳታር በዓለም የታወቀችበትን ጋዝ ወደ ውጭ የመላክ አቅሟን ከጥቅም ውጭ እንዳደረገው የሀገሪቱ መንግስት አስታውቋል። ኳታር ወደ ውጭ ትልክ የነበረው በዓመት 20 ቢሊዮን ዶላር ግምት ያለው የጋዝ ምርት አሁን የተቋረጠ ሲሆን ማምረቻ ጣቢያውን ጠግኖ ስራ ለማስጀመር በጥቂቱ ከ3 እስከ 5 ዓመት ይፈጃል ነው የሚባለው። ይህንኑ የኳታር የጋዝ የውጭ ንግድ መቋረጡ መገለጹን ተከትሎ በአውሮፓ ገበያም የጋዝ ዋጋ በ15 በመቶ መጨመሩ ይነገራል። የዓለም አቀፉ የገንዘብ ተቋም IMF በበኩሉ ጦርነቱ የሚያስከትለውን የዋጋ ግሽበት ጫና በንቃት እየተከታተለ መሆኑንና ከፍተኛ የነዳጅ ጭማሪ ትልቅ የዋጋ ግሽበት እንደሚያስከትል ገልጧል። በእርግጥ ከዚሁ ጋር ተያይዞ እስካሁን በይፋ አስቸኳይ የፋይናንስ ድጋፍ ጥያቄ እንዳልቀረበለት አመልክቷል። የዓለም የንግድ ድርጅት በበኩሉ የኢራን ጦርነት በዓለም ንግድ ላይ መሰናክል እንዳይፈጥር ስጋቱን ገልጧል። የዓለም የንግድ እንቅስቃሴ እንዲጓተት ሊያደርግ እንደሚችል በተያያዘው የፈረንጆች ዓመት የዓለም የንግድ እድገት ባለፈው ዓመት ከተመዘገበው የ4.6 በመቶ እድገት በጣም ሊቀንስ እንደሚችል ገምቷል። በሌላ ዜና ሊባኖስ የሚገኙ የሩሲያ ቴሌቪዥን ጋዜጠኞችን ሆን ብላ ኢላማ አድርጋለች ሲል የሞስኮ መንግስት እስራኤልን መክሰሱ ተነግሯል። እስራኤል በደቡብ ሊባኖስ በፈጸመችው ጥቃት የሩሲያ ቴሌቪዥን ሪፖርተርና ፎቶ አንሺ መቁሰላቸውን ዘገቦች አመልክተዋል። የሩሲያ ውጭ ጉዳይ ሚኒስቴር ባወጣው መግለጫም እስራኤል ሆን ብላ ጋዜጠኞችን ትመታለች ሲል ከሷል። የእስራኤል ጦር በበኩሉ ባለሙያዎቹ ሰላማዊ ሰዎች ለቀው እንዲወጡ ማስጠንቀቂያ በተሰጠባቸው አካባቢዎች ከመገኘታቸው ውጪ ሆን ተብሎ ጥቃት አልተፈጸመባቸውም ብሏል። በተያያዘ እስራኤል ዛሬ በደቡብ ሊባኖስ የፈጸመችውን ጥቃት ተከትሎ ሙሉ በሙሉ ኤሌክትሪክ መቋረጡ ተነግሯል። በአካባቢው የኃይል ማከፋፈያ ጣቢያም መውደሙን ተከትሎ